ልንገራቸው እኮ ላስረዳቸው እነሱ ሙታለች ብለው የውሸት አጽም ይዘው መጥተዋል። አንደኛ ደግሞ ሞቷል ላለመቀበል መልሰው እነዛው አስከቢል ነው አጽም ይዘው የመጡ ግለሰቦች የሚችሉ በጥንቃቄ እንዲከድ የደከምነው 10 ቀን ሞቷል ላለመቀበልና ልጅቱን በህይወት ለማግኘት ነው። ልጅቱ አለች ብዙ መረጃዎች ስላሉ ቀስ ብላችሁ ሁሉ ያው ታውቃላችሁ እኔ 10 ቀን ሙሉ ስራም አልሰራሁኝ ብዙ እጣዎች አሉ የተዘበራረቁ ደረሰኞች አሉ እነዛን እያስተካከልኩ ነው እና ደግሞ ስራም ብዙ የሚስተካከላል የሱቅ ስራ ለዛ ብዬ ነው እንጂ በሌላ ነገር ምንም እንዳታውት እንደዚሁ እመጣለሁ ግን ሙታለች የሚለው ላይ አደራችሁ ተሰድበንበታል ተንቋሸንበታል ስራችን ሁሉ ዋጋ ከፍለንበታል ሞቷል አለመቀበል ሞቷን ያለመቀበላችን ነው ዛሬ መጥተው ይቅርታ እያሉ ያሉት እነዚህ ሰዎች ምክንያቱም የውሸት መረጃ ነበር ዘመቱት አሁንም የእናንተ ለስላሴ ካዩ አንዱን አስክሬን አስቀረጸው ይሄ ሙታለች ብለው ይዘው ይመጣሉ አደራችሁ ለማለት ነው አይዟችሁ በርቱ እናመሰግናለን ቅልቦችን ሁላችሁ እሺ ሰያየኛ አልተነሳንስ መረጃ እየሰበሰብን ነው መረጃ ስንጨርስ እኮ ለስለስ ብለን ነው መሰብሰብ ያለብን አይደል ሰያስ አናስፈልግ የምትፈልገውን እስክታገኝ ድረስ በጥበብና ለስለስ ብለህ ሳታስፎግስ ያሉትን ሁሉ ያመንክ መስለክ አዎ እያልክ ተቀብለህ ነው መረጃ ሰብስበህ ያንን መረጃ አቀናጅተህ ወደ መፍትሄ ልትደርሰውና በዛ ነው እንጂ ኔቨር ኤቨር አታስብ መሞቷንማ መቼም ስለሚታመን መረጃ ሞታ አልሞተችም እኛ አናውቅም እስከ መረጃ ስንገኝ ድረስ ማለት ነው። አሁን ከሁሉም በላይ 3 ዓመት ለዚህ አረመኔዎች ታግያለሁ እኔ በሳውዲ አረቢያ ማለት ነው። እስከ 1 ሚሊዮን ተከፍሎ ለኔ ለመግደል ተፈትኛለሁ ስለታገልኩ እና አቦፋንና ሌሎች ሚዲያ ላይ ያላችሁ ይሄ እንደተራ ነው ፈተና እንዳለ ነው ጠንክራችሁ ስሩ ነው ለማለት እኔ ብዙ ፈተና አልፈያለሁ ለአረመኔዎች ስለታገልኩ 3 ዓመት ከአምባሲ ነው የታገልኩ ብዙ ሰው እኔ ስለ ድንበር በጣም ነው የሚገርም ከዚህ የባሰ ያህናማ በሚዲያ ስለምታገኙ ከዚህ የባሰ ነው ብዙ ታሪክ አለ ያስደመመ ታሪክ አለ በኢትዮጵያ እንደዚህ ይሰራል ከዓለም ላይ ያልተሰራ ታሪክ አለ በዚህ በሳውዲ አረቢያና የመን ድንበር ብዙ ታሪክ አለ አንተ አታውቅ አሁን ነው ያወቃችሁ አረመኔ በየመንና በድንበሩ እንደዚህ የሚሰሩ ያላችሁ አሁን ነው ያወቃችሁ እኛ 3 ዓመት ነው እናውቃለን እዚህ ታሪክ ማለት ነው እና ልጅቷ አሁን ምን ያረጉ መሰለነት ተክላይ ከሳቸው በደም እንደምንታል እኔ 3 ወንድሞቻችሁ ደላላ ነው የሚሰሩት ተክላይ ወንዱም አለ በሁሽ ጸጋይ አረጋው የሚባል ትልቁ ወንዱም አለ ትልቁ ወንዱ ነው አዲስ አበባ አለ ከሽዋሮ ብቻ ደላላው የሚሰራ በጣም ነው እንታወቃለን ከዚህ ደል ትልቁ ወንድሙ አዲስ አበባ ያለው ኢንፎርሜሽን ተቀምጧል ይኸውላችሁ እኔ በደም ነው የማውቃቸው የዚህ ሰዎች በደም ተክላይ ኢንፎርሜሽን ኮንታክት ልናገኝ ስሚ ሃና አሁን ተክላይ ትንሽ ልጅ ነው ይሄ በየመን ውስጥ ትልቅ ኃላፊነት ያለው ሰው ነው ጠቅላላ የሽዋ ሮቢትና የአማራ ክልል ያለ ሰው ተቀባይ ነው ተክላይ የሚባል ልጅ ማለት ነው ትግሬም እሱ ሁሽ አይገባም ትግሬም አይመራ ወደ አንድ ትግሬም አይገባም ወደሱ የአማራ ልጆች ብቻ ነው የአማራ ልጆች ገባኝ ወንድሜ ጥያቄ ነው ካለለስ ማለት ኢንፎርሜሽን ስለዚህ ቁጥር ወይ መታወቂያ ፎቶ የሆነ ነገር ካለ ኢንፎርሜሽን ለመስጠት ፈቃደኛ ነህ ወይ ነበር የኔ ጥያቄ ኢትዮጵያ አለ ስላልከው ወንድማችን አዎ ትልቁ ወንድሙ ኢትዮጵያ አለ አዲስ አበባ ከናንተ ደላላ ነው የሚሰራው የናንተ አካባቢ ያሉ ተላልቆች ሰዎችን ሰብስቦ ወደ ሳውዲ አረቢያ የሚልኩ አብረን ነው የሚሰሩት ተክላይ ደግሞ በየመን ሆኖ ተቀባይ ይሄ ጸጋ የሚባል ደግሞ በሆሽ ሆኖ ስልክ ማደዋወያ ሐውል ብር አስመጣ ብሎ ማለት ነው እዚህ ነው ታሪክ አላቸው እኔ ሲጠራ አንተ እኔ እንታወቃለና ወደ ቲክቶክ ና ሲላቸው ኢምቢ አለ ወደ ምን ነው የሄደው ወደ በረከተ ብርሃን የሚባል ታዋቂው ፌስቡክ አንተና ኢንተርቪው አድርገኝ ዝም ብላ ብሎ የዚህ መሪዎች ከመኪና ተቀብለው ወደ ራጎ የሚወስድ ከቀብረናል ያሉ የሱ ቤተሰብ ናቸው
ትግሬዎች ናቸው መሪዎች የነበሩ አስታውሱ። እነ መሪዎችና አንተና ሲላቸው እንዲህ አለ ወደ አንተ አልመጣም ራሻለሁ ታላቅ ዘራይ ጸጋይ ተክላይ ሁሉ ሶስቱም ደላላ ነው የሚሰሩት በዚህ መስመር ላይ ማለት ጸጋይ አዎ ጸጋይ ከነ ተክላይ ነው ሁሉ አብረን ነው ያለው ኢትዮጵያ ያለው ያልከው ነው ስሙ ዘራይ ነው የሚባለው ዘራይ ያለው አድራሻ አረጋዊ ይባላል ጸጋይ አረጋዊ ተክላይ አረጋዊ ይባላሉ ሶስቱ ማለት የውቅሮ ተወላጅ አብርሃ ሰዎች እሺ በውስጥ ፎቶውንና አድሬሱን ልትልክ ትችላለህ በኢንቦክስ እንትን ነው ፎሎ አይ ችግር የለውም የሆነን ፎሎ አረጋለሁ ፎሎ መልስልኝ አቡ ፎሎ አረጋለሁ ንቅና ፎሎ አድርጌሃለሁ በውስጥ ኢንፎርሜሽን መላክ ችግር የለም እና እነዚህ አሁን የገጠር ልጁ በቪዲዮ መጣና ወደ እናንተ ሁሉ ነገር ተነግሯል እሳቸው እንኳን በቪዲዮ ለመመጡ ወደኛ መምጣት አልቻሉ ጭራሽ ሐቁ ከእጃቸው ነው ተሳቸው አሁን ብሬክስና አሌክስ ከናንተ ሆነ ሐቅስ ላይ ታገሉ ወደ ፖለቲካ ቀይረው ነው ያታገሉ ሁሉም ትግራዋይ ወደ ፖለቲካ ነው ተቀይረዋል አሳልፈ አንሰጥም ብለዋል እውነት ነው እኔ እኮ ከ2007 ዓመተ ምህረት ጀምሬ እዚህ የመን ላይና በሱድ ድንበር ላይ ነበርኩ ምን አይነት ሰው እንደሆኑ ያውቃሉ በደም ነው አሁን ከወጣ አቡ አንድ ነገር ማለት ለምን አንዴ እንድሪስ ይናገር ፕሊዝ አንዴ እኔም ወደ እንቅልፌ ልሂድ አቡዬ አንድ መልዕክት መናገር ፈልጌ ነው ምናልባት እንድሪስን ግን መስማት አለበት በጣም ብዙ ኢንፎርሜሽኖች አሉት እየተባለ ነው ኦኬ ፕሊዝ እናስቸግርክ ከሞት እሺ እንድሪስ ሰላም ናችሁ ሰላም ወንድሜ እንዴት ነህ አለን አማን ነው አለን አሁን መሆን ያለበትን ነገርና ከተስማማችሁ መፍትሄ ብቻ ነው የምነግራችሁ የምችለው ምክንያቱም ማንም ይሁን ማንም አይደለም ትክክለኛ ይመች የሚባለው ቤተሰቦች ነው ሳውዲ አረቢያ ላይ እኔ ሁለት ልጆች እያወራሁ ነው ባለጋሞች አሉ እንደውም አሁን ኤምባሲ አስጠይቄ ነበረ በሱ ጉዳይ ላይ ተወያይተን ነው እስካማን ሻይ ማለት ነው ስለዚህ እሱን አሁን ማገዝ ያለባችሁ የሸዋ ልጆች እኔ ወደ ቁም ነገር ብቻ ነው መግባት የምፈልገው የሸዋ ልጆች እኔ የተጠየቁትን በኤምባሲ በኩል ነው የምነግራችሁ የይመችን የእናቱን ስምና የእሱን እስከ አያቱ ሙሉ ስም አለቀ ይሄንን ብቻና ብቻ ነው የሚያስፈልገው ከዛ ውጪ እሱ ምንም ሊያመልጥ የሚችልበት አግባብ የለም እሱ እነዚህ ጋር እናስዛለን ብለው እዚህ ጋር የሚያገዘን ባለ ኢቃማዎች ሳውዲ ላይ አሉ በዚህ ሐሳብ የምትስማሙ ከሆነ ማለት ነው በውስጥ ያለው ነገር ነው ማለት እንዴ ስልክ ቁጥርህን ዋትስአፕ ቁጥርህን ልትሰጠኝ ትችላለህ ዋትስአፕ ቁጥር አለኝ ያዚ እዚህ አየር ላይ ችግር የለውም እኔ ቲክቶክ ላይ ያለው ቁጥር ማንንም ያውቀዋል እንደላ ሳይቀር ችግር የለም እሺ ጥሩ እንግዲያው የኔን ቁጥር ግን ለማንም እንዳሰጥሽ ወንድሜ ንገረኝ 05 አንዴ ናስ ሰከንዳውን ሄደልክ 966 እሺ 05 ብያለሁ 82